በዚህ 10 ዓመት ውስጥ ያከናወናቸው ስራዎች ስናስባቸው እጹብ ድንቅ በፈተና ውስጥ ሆነ በመከራ ውስጥ ሆነ በወጀብ ውስጥ ሆነ ከግራ ከቀኝ ፈተና በዝቶብን የእግዚአብሔርን ፈቃድ ደግሞ እያሰብን ስራችንን ከዚህ አዳራሽ ጀምሮ አስቡት። ከራሳችን ግቢ እግዚአብሔር አዘጋጅቶ በመሃል ደግሞ አለመግባባቶች ተፈጥረው ሌላ ሰው የውጭ ዜጋዎች ወይም ቱርካውያን መጥተው የራሳቸው ለማድረግ ሲጥሩ ገናናው መልአክ ቅዱስ ገብርኤል እንዲሁም የእያንዳንዳችን ሀሳብ ተሰባስቦ እግዚአብሔር ተጨምሮበት ታስታውሳላችሁ። ከአንዱ ዙር አልፈው ሰዎች ሶስተኛ ዙር ድረስ ገንዘብ አውጥተው የመሰለ ግቢ አዳራሽ አከናወኑ። እግዚአብሔር እናመስግን። ከዛ ቀጥለን ደግሞ ዛሬ የምታዩት ይህንን የመሰለውን ቤተ መቅደስ ይህንን ለመስራት ብዙ ፈተናዎች ነበሩ። መቼም እዚህ ቦታ ሰው ምናልባት ሊያምን የሚችለው ተሰርቶ ካለቀ በኋላ ነው እንጂ ስራ ሲጀመር ሁሉም እንቅፋት ነው። እንዴት እዚህች ቤተ መቅደስ ከዚህች ቤት ቀባ እንዲህ አይነት ቤተ መቅደስ ተሰርቶ እንዴት ሊሆን ይችላል? እባካችሁ ቆዩ። ስራው ከተከናወነ በኋላ እግዚአብሔር ይመስገን የራሳችን ኢንጂነሮች አሉ፣ የራሳችን ኃላፊዎች አሉ፣ የራሳችን ሰዎች አሉ። የምታዩት እግዚአብሔር ፈቀደና ይህ ቤተ መቅደስ ዛሬ ላይ በእንዲህ መልኩ ተከናወነ። በዚች አጭር ዓመት ውስጥ የሰራነው ነው ናችሁ እንደ ወደኋላ መለስ ብላችሁ ከምን ጋር ሆነን ምን እንደሰራን እንድታስቡት ብዬ አሁን የምላችሁ ወደፊት ለፊት የምንሰራው ስላለ ነው። የሰራነውን አስታውሰን የሚቀረውን ደግሞ እንድንሰራ ብዬ ነው። ስለዚህ እግዚአብሔር ፈቀደ። የምታዩት ነው ቤተ መቅደስ እግዚአብሔር በዚህ መልኩ እንድንሰራ ስለፈቀደልን አሁንም እናመስግነው እግዚአብሔር። በወጀብ መሃል ሆነን ነው የሰራነውና እግዚአብሔርን ማመስገን ያስፈልጋል። አሁን ቤተክርስቲያናችንን እንደው አንዳንድ ጊዜ ገብረ መስቀል የሚሰራቸው ለታሪክ የተቀመጡ ነገሮች ባለፈው ሳይ ነበር። የሚገርመው ይህ ውስጡ እንዲህ አልነበረም፣ ጦር ነበር፣ ቀይ ድንጋይ ነው የነበረውና ሁልጊዜ ስንገባ እንደው ስዕሉን በየቦታው ተንጠልጥሎ አንዱ ከአንዱ ጋር በቃ ምን እናደርግ አለብን ስንል እግዚአብሔር ፈቅዶ እሱን ደግሞ ሙሉ በሙሉ በኮንትራት ሰጥተን ያ ጡብ ጠፍቶ እንዲህ ሆኖ በስተመጨረሻ ደግሞ ስዕሉ የሚታዩት ነው። አንድ እንደው እግዚአብሔር የባረከው ዲያቆን ማሩ ይባላል የስዕል ባለሙያ ነውና ኢትዮጵያ እያንዳንዳችሁ በዚያ ምሕረት ላይ በስማችሁ ማሰራት የምትፈልጉት መቼም ይህን ነገር እናድርግ በጋራ ብንል አንችለው ሞት በጣም ከባድ ነው። ግን ምዕመናን እያንዳንዳቸው ዛሬ የሚታዩትን ስዕል የዙሪያውን በክርስትና ስማቸው አስለው ያ ወንድማችን እጁን የባረከለት በእውነት ጤናውን ይስጠው። በዚህ መልኩ ቤተክርስቲያናችን እንዲያምር ሆነ። እግዚአብሔር ይመስገን። ለዚህ
አሁን ደግሞ ስራውን ጀመር፣ ስራው ተከናወነ። ከኋላ ቤተልሔም ተሰርቷል፣ ከኋላ በር ተሰርቷል። በዚህ በመግቢያችን በደወሉ ስር በር ተሰርቷል። አይታችሁታል። በራሳቸው አከናወነልን ጥበቡን የሰጠን እግዚአብሔር ነውና እግዚአብሔርን እናመሰግነዋለን። አሁን የቀረን ስራ ቢኖር አዳራሽ ወይም ደጀ ስራ መመና ውስጥ ገብታችሁ ስታዩት ያለው መሽቆራቁር ያለው ረቡዛት ያለው የክፍሉ ብዛት ታውት ከአንዱ ገብቶ ከአንዱ ሰው ጠፍቶ ይላል። በጣም ይመቻል። አሁን እሱን የሰበካ ጉባኤዎችንም አሁን መልእክት ለእናንተ ነው። ይሄ በዚች 3 ወር ውስጥ ጥናት አድርጋችሁ ህዝባችሁን አወያይታችሁ ስራው ሰፊ ስለሆነ ብቻው ከእናንተ ከሰበካው ስር የተወሰኑ ባለሙያ ኮሚቴዎች ከመብራቱ፣ ከውሃው፣ ከማሞቂያው የራሳችን ሰዎች አሉ። አዋጣችሁ ባለፈው እረፍት ሰጥቻችኋለሁ ምዕመናን እስከ ነሐሴ ደርሰውና መስከረም ላይ ስራ ነው የሚቀጥለው። ስለዚህ በዚህ ውስጥ ሰበካው አነጋግራችሁ አወያይታችሁ ወደ ስራው እንድንጀምር ነው ማለት ነው። ለምን ውጭ ላይ ቁመን ጎረቤቶቻችን አሁን ብዙ ተቃውሞ እያቀረቡብን ብዙ ነገሮች ልጆቻችሁን እያወረውራሉ ይላሉ፣ ከሱቅ እየገቡ ያነሳሉ ይላሉ፣ በጣም ብዙ። ስለዚህ ቤታችን ከተስተካከለ ሁላችንም ቤታችን ሻይ ቡናችን ብለን እኔ ያለ ማለት ነው። በየቦታው ቁመን አንታይ፣ ቁሞ የሚበላም አይኖርም ማለት ነው። መብል ራሱ ስርዓት አለ። ቁጭ ብሎ አረፍ ብሎ ጸልዮ ነው። ስለዚህ ይህን ስራ ለመስራት አደራ ዋለሁን። በስተመጨረሻ እዚች ፊት ለፊት መድረኳን በጣም ተቸግረን ያለ ነው። በዛን ሰዓት ስንሰራ ኢንጂነርም ምናልባት ይቀባችኋል። በእውነት እንደው ስሙ ስለጠራው እስኪ እናመስግነው ወንድማችንን እግዚአብሔር ይባርክ። እሱ ብቻ አይደለም፣ በእውነት በመብራት በኩል መብራትን የሚሰሩ ድንቅ ድንቅ ልጆች እነ ሀብቴ፣ እነ ዮናታ፣ እነ ሄሮ በማሙቂያ በመብራቱ እነሳን በእውነት ደጋቆች የሆኑ ወንድሞቻችን ሳይደቱ ሙያቸው በገንዘብ ቢለካ በጣም ብዙ የሚያስከፍለን እኒህ ወንድሞቻችን ምን ያክል ስራ እየረዱን እንደሆነ ማሰብ አለብን። ምስጋና እንስጣቸው። ሲጀመር ጀምሮ እስከሚጨረስ ድረስ ከዚች ቤተክርስቲያን ሳይለዩ ሴቱ ወንዱ የሰራውን ስራ ብናስበው በጣም ግሩም ነው። ስለዚህ እግዚአብሔር ይስጥልን፣ አመስግኑ። አሁን እዚች ጋር ብዙ ኮስት የሚያስወጣን አይደለም። አሸዋ አለን። እዚህ ተጋብሎ የነበረው ርብራብ ጣውላ አለን የራሳችን። ትንሽ እየዚች መድረኳን ለማስፋት አሁን አይታችሁ ከሆነ እንዲህ ቡራኬ በምንባረክበት ሰዓት ነው የምንጠረጠረው፣ በጣም ነው የምንቸገረው። እንደገና ብፁዓን አባቶች ሲመጡ ደግሞ በእናንተ በፊት ለፊት ለማስቀመጥ ቦታ እንቸገራለን። ይህ ማለት ትንሽ የዝች ጫፋ ላይ አይታችሁ ከሆነ ኮርነሩ ላይ ይችን እንሰራለንና ሙያው ያላቸው ከነ ኢንጂነር ጋር ሆነው ሀናጺ ግንበኛዎች እነ ቁባ ያሉ በእውነት ደግ ደጎች ሰዎች ደግሞ እግዚአብሔር ሰጥቶናል። ስለዚህ ይችን ለመስራት የሚመጣው ሰኞ ዝግ ነው ስራ አይደለ? ሜይ 20 ሰኞ ዝግ ነው። ስለዚህ ይችኛዋን ትንሽዬ የማስተካከል ስራ እንሰራለን። ሙያው ያላችሁ ሰዎች እንድታግዙ ነው። አለ ሸዋ አለ ጣውላው ስራ አለን ማለት ነው። ይህን እናደርጋለን። ጠቅለል ስናደርገው ስራ እየሰራን በበረከት ስራ እየሰራን ክርስትና ሕይወታችንን አጠንክረን መኖር አለብን ማለት ነው። የእግዚአብሔር በረከት አይለየን። ለአሁን የበረከት ዛሬ ሁላችንም እያከበርን ያለ ነው። ክርስትና ከስራ ጋር ነው የሚገኝ። ነጭ ለብሶ ብቻ በመምጣት አይደለም። ውስጣችን ጥቁር ሆኖ ውስጣችን ከፍቶ ለአሁን ነጭ ብንለብሰው ትርጉም የለውም። ውስጣችን ነው ነጭ መልበስ ያለብን። ውስጣችን ንጹህ ከቂም በቀል መራቅ አለብን። ምን አይጠቅም። ወንድም ከወንድሙ እህት ከእህቱ ጋር ሰላም ሆነን ስራችንን መስራት ነው ያለብን። ስራችን እየሰራን ደግሞ እግዚአብሔር በረድኤት እንዳይለየን ሰላማችን እንዲበዛልን በረከቱን ረድኤቱን እንዲያድለን የእሱ ፈቃዱ ይሁንልን። በምህረት በቸርነት ይጎብኘን።
ቀጣይ ሳምንት የጻድቁ አባታችን የአቡነ ተክለ ሃይማኖት ፍልሰታ አጽማቸው ከደብረ አስቦ ዛሬ ላይ ወዳለው የታላቁ የደብረ ሊባኖስ ገዳም ወዳለበት የወረደበት ታላቅ በዓል ነው። ከሰማይ ብርሃን የወረደበት ዕለት ታላቅ ዕለት ነው። ይህ ዕለት ደግሞ አንጦት አቡነ ተክለ ሃይማኖት እዚሁ ጎረቤታችን በዓል ይነግሳልና የባሱ መሰባሰብ ባይደርስ እንኳን በመኪና አንድ ላይ የሆናችሁ መሄድ አለብን። ሁላችን ይላለን። ካህናቶቹም የመጡ ማህሌት የሚቆሙልን አገልግሎት የሚሰጡልን ሮጡ አባቶች ያሉበት እኛም ስንሄድ ነው ምዕመናን ካህናትን ምዕመናን የሚመጡ እግራችንን አጣጥፈን በጎረቤት በአካባቢው ንግስ ሲነግስ መሄድ ያስፈልጋል። እኛም ስንሄድ እኮ ቢያንስ ከየት መጣችሁ ስትባሉ የደብራችሁን ስም ደብረ ቅዱስ ገብርኤል ነው የመጣ ነው ያስባል። የቦታን ስም ያስረሳል። ሰብ ይቀድሶ ለመካን መካን ይቀድሶ ለሰብ የሚያሰኘው ያ ስለሆነ ነው እና ቀጣይ ሳምንት እዛ ንግስ በዓል ስላለ እዛ እንድትገኙ ለማለት ነው። እግዚአብሔር በረድኤቱ አይለየን። እኛም በዓላችን ሐምሌ ገብርኤልን የቤተክርስቲያኑ ስራ በማስፋፋት ምክንያት በማድረግ ከውጭ ብዙ አባቶችን ለመጥራት እያሰበ ነው። ከወዲሁ መዘጋጀት ያስፈልገናል። እንዲህ አይነት ታሪካዊ ስራ ሰርተን እንዲሁ አይደለም በዓሉ የምናከብረው፣ ሞት ደመቅ አድርገን እናከብራለን። እግዚአብሔር ለዛ ሰው ይበል። ቆም በሉሽ። አድኅኖ አበሲክሙ